በ2018 በጀት ዓመት የመጀመሪያ ሩብ ዓመት በአዲስ አበባ ከተማ የኤሌክትሪክ ኃይል መቆራረጥን የሚቀርፉ ስራዎች መከናወናቸው ተጠቆመ። 232.84 ኪሎ ሜትር የሚረዝም የነባር ኤሌክትሪክ መስመሮች የመልሶ ግንባታና የአዲስ መሰረተ ልማት ማስፋፊያ ስራዎች መከናወናቸውን በኢትዮጵያ ኤሌክትሪክ አገልግሎት የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ጽሕፈት ቤት አስታውቋል። በተቋሙ የተሰሩ ተግባራትን በተመለከተ ባልደረባችን ሳምሶን ገድሉ ቅኝት አድርጎ ተከታዩን ዘገባ አሰናድቷል። እንደ ሀገር ያለ የኃይል ፍላጎትን በማሳካት ረገድ በርካታ ስራዎች እየተሰሩ ነው የሚገኙት። ዛሬ እንግዲህ በተለይ በአዲስ አበባ ከተማ ላይ ያለውን የኃይል ፍላጎትን ከማሟላት አንጻር ምን ተሰራ የሚለውን ልንቃኝ ተገኝተናል። ከኔ ጋር ሆኖ እንዴት ነህ? ሰላም ነው። ሰላም። ጂሳ ካሳ እባላለሁ። የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ቢሮ ምክትል ስራ አስፈጻሚ ነኝ። በኢትዮጵያ ኤሌክትሪክ አገልግሎት ማለት ነው። የኃይል ፍላጎታችን ከጊዜ ወደ ጊዜ በጣም እያደገ መጥቷል እና እንደ ከተማም ደግሞ ያለው ፍላጎት በጣም ትልቅ ነው። ይህንን ከማሳካት አንጻር እስካሁን የተሰሩ ስራዎች ምንድን ናቸው? እሱን ጀምር። እንግዲህ በ2018 በጀት ዓመት በመጀመሪያ ሩብ ዓመት ማለት ነው ሰፋፊ ስራዎች እየተሰሩ ነበሩ። የኤሌክትሪክ አቅርቦቱን አስተማማኝ ለማድረግ ማለት ነው። አዲስ አበባ ላይ እንግዲህ አሁን የምንገኝበት ቦታ አራብሳ ሰብስቴሽን ነው የሚባለው። ይሄ ሰብስቴሽን አዲስ አበባ ውስጥ ያሉ መጋቢ መስመሮችና ሰብስቴሽኖች ማገዝ የሚችል ሰብስቴሽን ነው። እንግዲህ በሁሉም ሪጅኖች ላይ ተመሳሳይ ስራዎች ተሰርተዋል። ነገር ግን ይሄ ሰብስቴሽን ደግሞ አዲስ በመሆኑ መጠን በብዛት ወደ 13 የሚሆኑ መጋቢ መስመሮች በቅርብ ጊዜ አንድ ዓመት ባልሞላ ጊዜ ብቻ ወጥቷል ማለት ነው እስካሁን። ነገር ግን አሁንም ተጨማሪ ብዙ መጋቢ መስመሮች ማውጣት እንችላለን። እነዚህ እንግዲህ ጋንትሪ ይባላሉ። ይሄ ሰማያዊና ቀይ ሆነ የኢፒ እና የኢዩ ቦርደር ማለት እንችላለን። ይሄም ቦታ ሁለቱም የሚገናኙበት አገልግሎት የሚገናኙበት ቦታ ነው። ይሄ ቦታ እንግዲህ ከዚህ ጀምሮ እስከ ማዶ የተዘረጋው እኛም በአንደርግራውንድ ወጥተን እዛ አካባቢ በኦቨርሄድ ወጥተን ነው ዲስትሪቡት የምናደርገው። አሁን ምንድነው ትልቁ ነገር በቅርብ ጊዜ እየተሰሩ ያሉ መጋቢ መስመሮች በጣም ስታንዳርዱን በጠበቀ ስራ ነው እየተሰሩ ያሉት። ኮንዳክተራቸው የመሸከም አቅሙ ዓለም እየተጠቀመ ያለው ኔትወርክ ነው ማለት ነው ይሄ ኔትወርክ። ስለዚህ ከዚህ ወጣው የት እንደሄደ ማየት ፈልጋለሁ ለማናገር። ይሄ እንዳለ አሁን ኃይል ሄዶ ወደ የቤቱ ገብቷል። ቶታል ኤነርጂ ተደርጎ ለደንበኞች ገብቷል። ይሄ መስመር አሁን የሚሄደው ለምሳሌ ቦሌ በሻሌ ነው የሚሄደው። ቦሌ በሻሌ 40/60 ኮንዶሚኒየም ነው የሚሄደው ይሄ መስመር። ወደ 6000 ቆጣሪዎች ለደንበኞች ገብተዋል። ወደ 42 ኮምፓክት ትራንስፎርመሮች ተቀምጠዋል ለደንበኞቹ። ስለዚህ ይሄ ዲዲኬትድ መስመር የኮንዶሚኒየም ብቻ ነው የሚሆነው ማለት ነው። በአጠቃላይ እንግዲህ ሁሉም አቅጣጫ ላይ የአዲስ አበባ አራቱም ሪጅኖች ላይ የስኮፑን ላይ እንጂ ተመሳሳይ ስራዎች ባለፉት ወራቶች ውስጥ ተሰርተዋል ማለት ሁሉም ቦታ ላይ። እነዚህ መስመሮች ምን ያቀላሉ? መሀል ከተማ ላይ ያሉ ሪሊቭ ያገኛሉ። በጣም የመጨናነቁ ነገሮች እንቀንሳለን። ሁለተኛ ከመሀል ከተማ ወጥተው ወደ ጫፍ የሚመጡ መስመሮች ብዙ ኪሎ ሜትር ነው የሚሄዱት። አንድ መስመር ደግሞ በጣም ባዲፉልት ብዙ ኪሎ ሜትር ከሄደ ለፎልት ወይም ደግሞ ለችግር ለመጋለጥ ነገሮቹ በጣም ሰፊ ነው። ስለዚህ መስመሮቹ ያሉበት ቦታ ላይ ይቀራሉ። ከዚህ ያለው እዚህ ቅርበት ላይ ያሉ ደንበኞች እንዲያገኙ ይደረጋሉ ማለት ነው። የተሰሩትንም በዛው ብናያቸው ጥሩ ነው ብዬ አስባለሁ። ከዛ የመጣው መስመር አሁን እንግዲህ እዚህ ጋር በእርግጥ የተወሰኑ ገና ነገሮች አሁን ኦፕሬሽናል መስመራው ቶታል ተጠናቀዋል። አንዳንድ ስራዎችን የማገናኘት ስራ ነው እየሰሩ ያሉት እንጂ ተጠናቀው ኤነርጂ የተደረገ መስመር ነው። ይሄ የ100 ቀን እቅድ ብለን የያዝነው እቅዶች ነበሩ። በልዩ ሁኔታ አዲስ አበባ ውስጥ ያሉት 176 መጋቢ መስመሮችን ኢንስፔክሽን ስራ የመስራት በአጠቃላይ ወደ 27000 የሚጠጉ ግኝቶች ናቸው ተገኙት እዚህ መስመር ላይ። ስለዚህ እዛ ላይ ኦልሞስት ወደ 17000 የሚጠጉ እስካሁን ሶልቭ ተደርገዋል። በዚህ ዓመት ግን በአጠቃላይ እነዚህ በኢንስፔክሽን መልክ የተገኙት ሁሉም 100% ተሰርቶ በቂ የኤሌክትሪክ አቅርቦት እንዲኖር እናደርጋለን ማለት ነው። የኃይል አቅርቦቱን አስተማማኝ ለማድረግ ስታንዳርዱን የጠበቀ ኔትወርክ መኖር አለበት። መጀመሪያ ላይ ከኔትወርኩን ደግሞ ማኔጅ ማድረግ የሚችል ቲም መኖር አለበት። ቲሞቻችን ቀደም ብሎ አዲስ አበባ ላይ እንግዲህ 4 ቲም ብቻ ነበር 24 ሰዓት የሚሰራው። እነዚህ 4ቱ ቲሞች አሁን ሙሉ ሎጂስቲክ ተሟልቶላቸው ወደ 15 አሳድገናል ማለት ዞናል ኦፕሬሽኑ። ሶስተኛ ለዚህ ኔትወርኩን ደግሞ ለመቆጣጠር ቴክኖሎጂ መጠቀም መቻል አለብን። ለዛ እንግዲህ ስካዳ በዚህ በቅርብ ጊዜ ላይ በ1-2 ወር 3 ወር በኋላ ወደ ሲስተም የሚገባ ስካዳ አለ። ሴንትራሊ ሪሞትሊም ኮንትሮል ማድረግ የምንችልበት አንድ መስመር ወጥቶ ሪሞትሊም እየተገናኘ እየተካባቢ ነው የምንለው። ችግሩ ያለበት ቦታ ላይ ብቻ ዲስኮኔክት ተደርጎ ሌሎቹ ችግር የሌለበት ቦታ በአግባቡ መብራት እንዲያገኙ ማድረግ እንችላለን ማለት ነው። በጣም አድርጌ አመሰግናለሁ።